ቆይ ምን ሆንክብኝ? ለምንድን ነው ውስጥ የፈራው? አምነን እባክህ ውስጥ የተረብሻል። አንድ ጊዜ ደህና ሆነ ማየት ነው ለእኔ ትልቁ ደስታ። ከአንተ ጋር ስሆን እኮ ነው የምደሰተው። ያለፈ ታሪክ የምመረሰው ከራስ ያለምወጣው የምወዳትን የእናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና እባክህ አምነን ብቸኝነት እንዲሰማኝ አታድርግ። አዎ ደህና ነህ። ምንም አትጨነቅ እሺ? ሁሌም ከሁሉም በላይ አይኔ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷ ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። እንደዛ ትበል። አሁን ከናዛራ ጋር መጣልህ ምግብ አለ፣ እሱም ትበላለሽ። እንደዚህ የምትከባከቢ ከሆነ ለምን ሁሌም አልታምም? ኧረ እንደዛ አይባልም። እንደዛ ከሆነ ሁሌም ትከባከብኛለሽ? አዎ። ታወቅን። እኔ በማየት መምን አትርሳ። ተመስገን አቶ አምነን፣ ነቅተሃል? እንዴት ነሽ ጆኒያ? አለ ይመስገን። በተፈጠረው ነገር በጣም አዝኛለሁ። አጋጣሚ ነው። ገባኝ አቶ አምነን። ድርጅቱ ይማ ልጃችንም ተጨንቋል። ቤተሰቦች እንግዲህ በስተመጨረሻ በጣም በሚያሳዝን ነገር እየተፈጠረ ነገር ያለው እዚህ ቤት ውስጥ ምንድን ነው የሚባለውን ነገር በእያንዳንዷ እያየን እንገኛለን ማለት ነው። ሜርሲ በስተመጨረሻ የአቶ አምናን እጣ ክፍል ደርሷታል ማለት ነው። የአቶ አምናን እጣ ክፍል ደርሷታል ማለት ነው። እሷም ወደዛ ክላስ በመግባቷ በሩን በላዋ ላይ እና ሳራ ቅልፍ አድርጋባታለች ማለት ነው። ዞር ብላ በሩን እንግዲህ ቁላፉ ስታገኘው ሊከፈትላት አልቻለችም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ እና ሳራ በጣም ነው የተናደደችባት። ምክንያቱም ሜርሲ ስለ አቶ ሙስጠፋ ስታወራ ነገሮቹን ሁላ ነገር እና ሳራ ሰምታለች ማለት ነው። ግን እኔ የፈራሁት ከሜርሲ ከዛ ክላስ ውስጥ በሰላም ከወጣች የሆነ ነገር ያደርጓታል ብዬ ነው የምፈራው። ከእንትና ጋራ ማለት ነው፣ ከሲፋን ጋራ። ምክንያቱም እነኚህ ሁለት ሰዎች በጣም ጨካኝና አረመኔ ስለሆኑ የሆነ ነገር እና ሳራን ጥቃት ያደርሱባታሉ ብዬ ስለምፈራ ቤተሰቦቼ እኔ ብቻ አላውቅም። ምንም አቱን እና ሳራ የምትሉ ሰዎች አስተያየት ላይ ኮሜንት ብትጽፉልኝ በጣም ደስ ይለኛል ማለት ነው ቤተሰቦቼ ማለት ነው። እና ሳራ ምንም መሆን የለባትም። እናትዬ ሳራ እውነቴን ነው ብላችሁ በጣም የምትወደድ እናት ነች። ለአቶ አምናንም እንደ እናት ስታዘንለት ስታለቅስለት የነበረች እናት ነች ማለት ነው። ግን ደግሞ በስተመጨረሻ በጣም በሚያሳዝን ነገር እየበደሏት ይገኛሉ ማለት ነው። ይሄንን ነገር በመስማቷ ማለት ነው በጣም ነው የደነገጠችው። በነገራችን ላይ ማመን ያቃታት ወይ እና ሳራ በጣም ከምታስቡ በለጠ ማለት ነው። ቤተሰቦች የምልላችሁ ፈልጌ ነው እንግዲህ አንቺ ቤተሰብ ሆነሽ እንዴት በቤተሰብ ላይ ይሄን ክፋት ታስቢያለሽ? እንዴት አንቺ ቤተሰብ አልነበርሽም እንዴ? እስካሁን አላውቅሽም ነበር እንዴ ቤት ውስጥ የነበርሽው? በማለት እንግዲህ በጣም ነው የተሰማት ማለት ነው እና ሳራ ማለት ነው ይሄን ነገር ስትሰማ ማለት ነው። ሜርሲ በጣም ነው የደነገጠችው በጣም ማለት ነው። ስትለማመጣት እባክሽ ለአቶ አምናን እንዳትናገሪ ምናምን ስትላት ነበረ ማለት ነው። ሜርሲ ያው እና ሳራ በአሁን ሰዓት ለአቶ አምናን ለመናገር በጣም ከበድ ስለሚል ምንም ነገር አልነገረችውም ማለት ነው። ምክንያቱም እሱም ባልጋ ላይ ነው ያለው። እንዴት አድርጋ ነው ይሄንን ነገር የምትናገረው? ከበድ የሚያደርገው ነገር ይሄ ነው ቤተሰቦች ማለት ነውና አያመልላችሁ ፈልጌ ነው። ግን እውነት የምነግራችሁ ነገር አሁን የሚጋለጡበት ሰዓትና ጊዜ
እየደረሱ ይገኛሉ ማለት ነው። ሜርስሻ ከናሳራ እግር ወርቃለች ማለት ነው። እንግዲህ ሙስጠፋም በጣም ስላችሁ ያው ሙስጠፋ ለስቲፋን ያለውን ነገር ያደርግላት እንጂ በሚደረገው ነገር ደስተኛ ለመሆኑ እያየን እንገኛለን ማለት ነው። እንግዲህ ሙስጠፋም ከጄሪ ጋራ አቶ ሙስጠፋ በአሁን ሰዓት እኮ አቶ አምናን ቢሞት ምንም ነገር ከዚህ ቤት ይዘሽ አትወጭም ባዶሽን ነው የምትቀሩ እያላት ይገኛል ማለት ነው። እሷ ደግሞ ሆዴ ውስጥ ያለው ልጅ ምናምን ስትለው ልጁማ የኔ ነው፣ ማን ነው አቶ አምናን ያደረገው? ልጁ የኔ እንደሆነ አንቺም እኔም እናውቃለን በማለት እንግዲህ ሆድሽን ካላሽ ልጅሽን ካላየው የልጅሽን ሆዱን እጄ ካላዳመጥኩ እያለ ነበረ ማለት ነው። ጄሪ ደግሞ እንግዲህ ተው እያለችው እጇን ከላው ላይ እየወሰደች ወደ ራሱ ላይ ታረግ ነበረ ማለት ነው። በስተመጨረሻ ግን እባክህ ብላ ስቅስቅ ብላ ስታለቅስ ነበረ። እሱም እንግዲህ አሳዘነችው መጨረሻ ላይ ጨጓራውን ከማቃጠል ብሎ እቅፍ አድርጓታል ማለት ነው። አቶ አምናን ደግሞ ብሌን ምንድን ያላት አንቺ እኮ ለኔ አኪሜ ነሽ፣ አንቺ ለኔ እኮ ህይወቴ ነሽ፣ ሁሉ ነገሬ ነሽ፣ ሁሌም አንቺ ማግኘት ነው የምፈልገው፣ አንቺ ሳገኝ ነው መንቃት የምፈልገው በማለት ይገኛል ማለት ነው። ቤተሰቦቼ እንግዲህ አቶ አምናን በአሁን ሰዓት ለብሌን ፍቅሩን እየገለጠ ይገኛል። በጣም እንደሚወዳትና በጣም እንደሚያፈቅራት በህይወቱ ላይ እሷ በቃ ሁሉ ነገሩ እንደሆነችው ለሱ ለሷ ቦታ ትልቅ ቦታ እንዳለው ምናምን ነገር እየገለጠላት ይገኛል። ብሌን ደግሞ ይሄንን ነገር ማመን አቅቷታል ማለት ነው። ብሌን እኔ እናቴን እኮ የረሳሁት ባንተ ነው። እናቴን፣ ልጅነቴን፣ ሁሉ ነገሬን እናቴን ፎቶዋን ይዤ ሳለቅስ የነበርኩት እኔ ሁሉ ነገር ትቼ ባንተ ነው እኮ መደሰት የጀመርኩት። እባክህ ተነስ እያለች ስቅስቅ እያለች እያለቀሰች ነበረ ማለት ነው። በስተመጨረሻ ግን ቤተሰቦቼ እንግዲህ እግዚአብሔር በሚያውቀው ማለት ነው አቶ አምናን እና ብሌን ለጋ ያለው ፍቅር በጣም ነው ደስ የሚለው። እኔ በእርግጠኛ በጣም ነው ደስ ያለኝ ማለት ነው። ቤተሰቦቼ በስተመጨረሻ ያላቸው ፍቅር ያላቸው ሁሉ ነገር በጣም ነው ያስደሰተኝ ማለት ነው። መፋቀር አለባቸው፣ መዋደድ አለባቸው። በእርግጠኝነት ብሌን እና አቶ አምናን በጣም ፍቅራቸውም ደስ የሚል ናቸው። መጨረሻቸውን ደግሞ እግዚአብሔር ያሳምርላቸው። የዘወትር ጸሎታችን ነው እንዲያሳምርላቸው። ቤተሰቦቼ ለማንኛውም ምንላችሁ ፈልጌ ነው ሜርሲ ይገባታል የምትሉ ሰዎች ኮሜንት ላይ ጻፉልኝ ማለት ነው። ሜርሲሻ ይገባታል ብዬ ነው እኔ እንደራሴ የማስበው ማለት ነው። ምክንያቱም ሰው የቀመሰውን እሷን መቅመስ አለባት ብዬ ነው የማስበው። ምክንያቱም እዛ ቤት ውስጥ ቤተሰቦችን ህይወት ልታመሰቃቀል እስከመጣይ ድረስ እሷም ከእንደዚህ ከጣ ክፍል መቀበል አለባት፣ ከጣ ክፍል መቅመስ አለባት ብዬ አስባለሁ ማለት ነው። ቤተሰብ እና ምን ልላችሁ ፈልጋለሁ ቤተሰቦቼ፣ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የምከብራችሁ። እንግዲህ ድራማን ተራ በተራ ይዤላችሁ እመጣለሁ ማለት ነው። አስተማሪውና ልብ አንጠልጣዩ ድራማ እንግዲህ ሁላችንም የምንማርበት ሁላችንም እንደምታውቁት በጣም ብዙ ነገር ከሱ የምናስተውል ድራማ ነው ማለት ነው። እኔ በራሴ በጣም ነው የወደድኩት። እናንተስ ምን አይነት ስሜት አላችሁ ለዚህ ድራማ የሚለውን ነገር አስተያየት እንድታደርጉ በአክብሮት ጠይቃችኋለሁ ማለት ነው። ድራማ ያው ይቀጥላል። አሁንም እንመጣለን ተመልሰን። ሰላማችሁ ብዙ ትበልኝ። ወዳችኋለሁ፣ አከብራችኋለሁ። እንደዚሁም ደግሞ ኮሜንት ላይ አስተያየታችሁን እየጻፋችሁ አለው በሉኝ። በተረፈ ሰላም ክርስቶስ ይብዛላችሁ። ሀገራችን ኢትዮጵያ ይጠብቅልን። ሰላም ቆዩልኝ።